አንድ መልእክት አብረን እንድናይ ዛሬ ጌታ በልቤ ያስቀመጠው የጌታም ስራ ሁሉ ጊዜ የሚበዛላችሁ ሁኑ የሚል ነው። የጌታም ስራ ሁሉ ጊዜ የሚበዛላችሁ ሁኑ የሚል ነው። እሱን አነብና አጭር ጸሎት አድርገን አብረን እሱን እናያለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ 57 ጀምሮ የጌታ ቃል እንደዚህ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ስራ ሁሉ ጊዜ የሚበዛላችሁ ሁኑ ይላል። ጌታ የተባረከ ይሁን። በእያንዳንዱ መልእክት ላይ በመልእክቶች ላይ ቅድም ባነበብኩት በቆሮንቶስም በሌሎችም መልእክቶች ላይ ሄደን ብናይ መልእክቶቹን ሲጨርሱ የሚጽፉ ሰዎች በጌታ የተላኩት በጌታ መንፈስ ተመርተው ያንን የሚናገሩት ሲቋጩ በአንድ ድምፅ በአንድ ሐሳብ ሁሉም አደራ ብለው የሚጨርሱት የጌታ ስራ እንዲበዛላቸው በጌታ ስራ እንዲተጉ በጌታ በበጎ ስራ የበለጸጉ እንዲሆኑ ተናግረው ያልፋሉ። በጣም የሚገርም ነገር ነው። የተለያዩ ነገሮችን ስለመዳን ነግረው እንደገና ደግሞ ስለ አኗኗር ነገር ነግረው መጨረሻ ላይ ግን ሄደው የሚቋጩት በእያንዳንዱ መልእክት ላይ በአንድም ሆነ በሌላ መንገድ የሚቋጩት ስለ ስራ ነው የሚናገሩት። ክብር ለጌታ ይሁን። ምሳሌ በሰጣችሁ ገላትያ ምዕራፍ 6 ላይ ልክ ሊጨርስ ሲቃረብ ቁጥር 9 ላይ ምን ይላል? ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ገላትያ ስንት ምዕራፍ አለው? 6 በሉ። እኔ ልንገራችሁና 6 ምዕራፍ አለው። 6ኛውን ሊጨርስ ቁጥር 9 ላይ ሲደርስ የሚናገረው ባይ ሲል አደራ የሚለው ልብ በል የሚለው አስብ የሚለው ተመልከት የሚለው ምን የሚለውን ቃል ነው? መልካም የሆነ ስራ ለእናንተ ይብዛ። በሌላ አነጋገር መልካም ስራን ለመስራት አትታክቱ፣ በርቱ የሚል ነው። ይህም ብቻ አይደለም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14 ላይ ሄደን ብናይ ሲቋጭ እሱ ምን ይላል? ለሁሉም መልካሙን ለማድረግ ትጉ ብሎ ነው የሚጨርሰው የመጨረሻው ምዕራፍ ላይ። ቲቶ ላይ ምዕራፍ 3 ላይ ሄዳችሁ ደግሞ ብታዩ እንደዚሁ በመልካም ስራ በጥንቃቄ እንድትጸኑ ብሎ ይጨርሳል ማለት ነው። ይህም ብቻ አይደለም። ዕብራውያን ምዕራፍ 13 ላይ ሄዳችሁ ብታዩ በመልካም ስራ ሁሉ ፍጹማን ያድርጋችሁ ብሎ ይናገራል። ክብርና ምስጋና ለአምላካችን ይሁን። የሚገርም ነገር ነው። ብዙ ጊዜ የምናስበው እኛ ጌታ ያዳነን ብለን የምናስበው ከሚመጣው ሰዓት ነው ብለን ነው የምናስበው። እውነት ነው፣ ከሚመጣው ሰዓት ነው ያዳነን። እንዲሁም ደግሞ በየጊዜው ከሚደርስብን መከራ ይጠብቀናል። የኛ ጠባቂ ነው ብለን ነው የምናስበው። እውነትም ነው፣ ይጠብቀናል። ሁለተኛው ያ ነው። ያ ብቻ አይደለም። በምድር ላይ የሚጎሉን ነገሮች ሲኖሩ አባታችን ነውና እባክህ ስጠን ስንለው ይሰጠናል ብለን ነው የምናስበው። እሱም እውነት ነው። ግን ለዚህ ብቻ አይደለም የዳነው። ክብር ለአምላካችን ይሁን። የዳነው እነዚህን ነገሮች ስንሞት እሳት እንዳይበላን ወይም ደግሞ በምድር ስንኖር ቅጥር ሰርቶ ብቻ እንዲጠብቀን ሲያመን እንዲፈውሰን ብቻ አላዳነንም። ቃሉ ይሄን አይናገርም። ያዳነን ለምንድን ይላል? ለመልካም ስራ ነው። ኢየሱስ ጌታ ነው። ከዳንበት ጊዜ ጀምሮ ከተጠራንበት ጊዜ ጀምሮ መንፈሱን ከተቀበልንበት ጊዜ ጀምሮ አዲስ ፍጥረቶች ናችሁ ብሎ ከተናገረ ጊዜ ጀምሮ እነዛ ሁሉ አሉ። ግን የተጠራ ነው ልናሳይ የሚገባን ልንሰማራበት የሚያስፈልገው ስራ አለን ማለት ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ታዲያ እነዚህን ነገሮች ይህ ስራ ስላለ መልእክቶቹ መጨረሻ ላይ እነዚህን ጥቂቶቹን አሳየኋችሁ እንጂ በእያንዳንዱ መጽሐፍ ላይ ሄዳችሁ ብታዩ በመጨረሻው በታሪክ ሊሆን ይችላል ሰው ያደረገውን ታሪክ ተናግሮ ወይም ቁልጭ ባሉ ሐረጎች አሁን እንዳሳየኋችሁ የሚናገሩ ነገሮች አሉት። እንዲህ ብለን ብንጠይቅ ለመማሪያ እንዲሆነ ለምንድን ነው ይህን የሚናገረው ብንል እዛ ጋር ያሉ ተባበሩኝ በማሳለፍ ፓወርፖይንቱን ብንል 3 ነገሮችን ልናገኝ እንችላለን። በመልእክቶቹ መጨረሻ የሚሰጥ ጽኑ ምክር ነው። ግን ለምን ብንል አንደኛው ዝንጉ የሆኑ ሰዎች ስላሉ ነው ማለት ነው። ድነው ቅድም ያልኩትን ብቻ እየቆጠሩ የሚኖሩ እሰይ አሁን ብሞት ገሃነም አልገባም ወደ አንተ መጣለሁ እሰይ አመሰግናለሁ። ከዛ ደግሞ ስወጣ ቅጥር ሰርተህ ትጠብቅልኛለህ፣ ሰይጣን አያገኘኝ ክፉ አያገኘኝ፣ አንተ እረኛዬ ነህ፣ አመሰግናለሁ። ይህም ብቻ አይደለም። የሆነ ነገር ሲጎለኝ ፕሊስ ስልህ ትሰጠኛለህ ብሎ የሚኖሩ የተጠሩበትን ዘንግተው ያሉ ስላሉ መጽሐፍ ቅዱስ ውስጥ ያ እንዳይሆን ያ አይምሰላችሁ
ለጥበቃ ብቻ አልጠራችሁም፣ ለመስጠት ብቻ አልጠራችሁም፣ ከሳል ለማዳን ብቻ አልጠራችሁም፣ ለስራ ጠርቷችኋል ብሎ ለማስገንዘብ ነው የሚናገረው። እዛ ከፊት ለፊት ያለውን ሐረግ ብታዩ ዝንጎች ስላሉ ብሎ ምን ይላል? በስራ ባንድንም ለስራ እንደዳን የሚዘነጓሉ። እስቲ አብረን እንበል። በስራ ባንድንም ለስራ ድነናል። ኢየሱስ ጌታ ነው። በእና ለልዩነት ሲያመጡ አያችሁ። በስራ አልዳንም። በምንድን ነው የዳነው? በጸጋ ነው የዳነው። በጸጋ የዳነው ግን ለምንድን ነው? ለስራ ነው የዳነው። ኢየሱስ ጌታ ነው። ይሄን የረሱ ብዙዎች በጌታ ቤት የዳኑ መንፈሱን የተቀበሉ ጸጋን የተቀበሉ አሉ። ያንን እንዳይረሱ መጽሐፍ ቅዱስ በየመጨረሻው እንዳይዘነጉ ስራ አላችሁ ብሎ ይናገራል። ሁለተኛው ወደዚህ ወደ ዝንጎቹ መለሳለሁ። ሁለተኛው ደግሞ ሰበበኞች አሉ ማለት ነው። ዝንጎች እነዛ አልገባቸውም። ሶስቱን ነገር ብቻ እየቆጠሩ በየጊዜው ቲክ እያደረጉ ይኖራሉ። ሲያስቡ እስቲ ጌታን ባርክ ሲባል ይሄ ነው ቁጥሩ ማለት ነው ሶስቱ። ሁለተኞቹ ግን ሰበበኞች ናቸው። አቶ ሰበቡ ወይዘሮ ሰበቧ የሚባሉ ማለት ነው። እነሱ ምንድናቸው? አራተኛውን ለስራ እንደተጠሩ ያውቃሉ፣ ጨምረው ያውቃሉ። አምሯቸው ኦፍ ኮርስ ለስራ ነው የጠራኝ ይላሉ። ከዛም የተነሳ ስራን ይጀምራሉ። ይሄን ያንን ይጀምራሉ። ግን እንደምታውቁት የቤተ ክርስቲያን ስራ በየቦታው የምንሰማራበት አንድ የዘርተነው ዛፉ ትልቅ ሆኖ አያድግም። መኮትኮት ያስፈልጋል። መሬቱ ደግሞ አንዳንድ ጊዜ የማያበቅል ነው። ከዛ ነቅሎ ሌላ ቦታ መትከል ብዙ ነገር ያስፈልገዋል ማለት ነው። ስለዚህ እነ ሰበቤዎቹ ምን ያደርጋሉ? ጫር አድርገው ጣል ያደርጉና መጥተው ሲያዩ ፍሬ የለም፣ መጥተው ሲያዩ እድገት የሚለው የለም፣ መጥተው ሲያዩ ምንም ሳይኖር ምክንያት ይሰጣሉ። ከዛ በኋላ ምን ይላሉ? ጌታን ማገልገል በዚህም መሰማራት ልፋት ነው። በተለይ በአሜሪካ ሀገር በዚህ ሰዓት ጨምሬ አንድ ስራ ብሰራ እኔን የሚያክል ማን ይኖራል እዚህ ከተማ ብለው ያስባሉ። ስለዚህ ሰበብ ፈጥረው ትተው የሚሄዱ ናቸው። ለነሱ ምን ብሎ ነው የሚናገረው? በጌታ የሆነ ድካማችሁ ለከንቱ በፍጹም አይደለም። አልበቀለም የምትሉት የሚበቅልበት ጊዜ አለ። አልሰራም የምትሉት የሚሰራበት ጊዜ አለ። አልመለሰም የምትሉት የሚመልስበት ጊዜ አለ። አንዳንድ ጊዜ ደግሞ ጌታ የሚሰጠው ለአንድ ሰው መዝራትን ብቻ ሊሆን ይችላል። ያ ሊሆን ይችላል። እኔ ስራ መጥቶ የሚያሳድገው ሐዋርያው ጳውሎስ እንደሚለው አጵሎስ አለ። ከዛ በኋላ ደግሞ ያንን ተቀብሎ የሚሄድ ሌላ አለ። ግን እነዚህ ሰበቤዎች ምን ይላሉ? አይደለም፣ አይ ሌሎቹ አሉ፣ እኔ ያደረኩት አልበቀለም፣ ከዚህ የተነሳ ብለው ለሚሄዱት ቃሉ ምን ይላል? ድካማችሁ በከንቱ አይደለም ብሎ ይናገራል። ሌሎቹ ደግሞ ያውቃሉ፣ ግን ቸልተኞች ናቸው። ቸልተኞች ናቸው። በሙሉ ልብ አይሰሩም። ምን ማለት ነው ይሄ? with excellence አይሰሩም ማለት ነው። በጠራ ልክ ዛሬ በለመዱት ትላንት በሰሩት ደረጃ ያ በቂ ነው ብሎ ያስባሉ። የበለጠ ቤት ላሳምረው፣ ቤት ላሳድገው፣ ይሄ ካልሰራ ምን መንገድ አለ ብለው ልባቸውን ገዷቸው። ነፍሷቸው ውስጥ ቋሚ ነገር ሆኖ የሚቀሰቅሳቸው የሚወዱት ነገር ሆኖ አይሰሩም። ቸልተኞች ናቸው። ለነሱ ዋጋ አለው እኮ ይሄ የጌታ ነገር ደግሞ በቸልተኝነት አይሰራም ለማለት ይነግራቸዋል። አራተኛው ደግሞ የጌታ ስራ እንዲበዛላቸው ይነግራቸዋል። ይህን ሁሉ አልፎ ዝንጉነትን ጥለው፣ ሰበበኝነትን ጥለው፣ ቸልተኝነትን ጥለው የጌታ ስራ እንዲበዛላቸው ይነግራቸዋል ማለት ነው። እስቲ መጀመሪያውን እኒህ ዝንጎቹ የረሱትን በስራ ባንድንም ለስራ እንደዳን መጽሐፍ ቅዱስ በርግጥ ያሳያል። ቀስ ብዬ ሄዳለሁ ማለት ነው። ፈተና አለ ስንጨርስ። ስለዚህ ልብ ብላችሁ ስሙኝ። ቅድም ሰሜ ሲያዘምረን በምህረቱ ምንድን አለ? ከተሰማላችሁ ሰምተን ነው የምንዘምረው ማለት ነው። በምህረቱ ባለጠጋ የሆነው እግዚአብሔር እርሱ በምህረቱና በጸጋው ብቻ ምን አደረገን? እንዲሁ አዳነን። እንዲሁ የምትለው መጽሐፍ ቅዱስ ቃል ያለች ውስጥ መጽሐፍ ቅዱስ ውስጥ ያለች ቃል የከበረች ናት። እንዲሁ ዋጋ ሳይከፈል ጥረት ሳይኖር እንዲሁ ልጁን ለሞት አሳልፎ ሰጥቶ እሱ ሞቶ በመነሳቱ ብቻ በእርሱ በማመን ሰውን ሁሉ አዳነ። ኢየሱስ ጌታ ነው። ለዚህ ነው ባለፈው ሳምንት ወንጌላዊ ሲሰብክ ስለ ማርያም የጠቀሰ ጊዜ ሲጠቅስ ምን አለ? ሌላ ቀርቶ በዛ ውሃ ወደ ወይን ጠጅ በተቀየረበት ቦታ እሷ ምን ብላ አመላከተች? እርሱን
ኢየሱስ ጌታ ነው። እርሱ ጋር ነው መድኃኒት ያለው፣ እርሱ ጋር ነው ክብር ያለው፣ በእርሱ ብቻ ደህንነት አለ ብሎ ነበር ያስተማረም ማለት ነው። ስለዚህ በዛ ድነናል። እሱ ላይ የሚጨመር ምንም ነገር የለውም። አንዳችን ነገር አንጨምርም። በርትቼ ብዘምር የምጨምረው ነገር የለኝም። በርትቼ ብሰብክም የምጨምረው የለኝም። በርትቼ ብሰብክም የምጨምረው የለኝም። በምንድን ነው የዳንኩት? እንዲሁ እስቲ እንዲሁ በሉ። አይጣፈጣችሁ? ይጣፍጠኛል። እንዲሁ በጸጋው ኢየሱስ ጌታ ነው። እንዲሁ ስጦታ ነው ማለት ነው። ላመነ ኢየሱስ የእግዚአብሔር ልጅ ነው ብሎ ላመነ፣ ፍጹም አምላክ ነው ፍጹም ሰው ነው ብሎ ላመነ፣ ያለ ኃጢአት ነው ብሎ ላመነ፣ ለእኔ ደግሞ ሞቶ ተነስቷል ብሎ ላመነ፣ በሱ ሞት ሕይወትን አገኛለሁ ብሎ ላመነ፣ እንዲሁ አብ እግዚአብሔር ምንን ሰጠ? ደህና ነህ ብሎ ደህንነትን አወጀ። ኢየሱስ ጌታ ነው። ምንም የሚጨመር ነገር የለውም። ስለዚህ ሰዎች ኢቭን አንዳንዶቹ ከመዳናቸው በፊት ስራ ሲደመርህ እንደገና ደግሞ እምነት ምን ይሆናል? ደህንነት ብለው ያስባሉ። አምናለሁ ደግሞ እችንም ልስራ ይሄን ልተው ያሉ የሚያስባሉ። ድሮ እኔ በቸርች አድጌ ይሄ ነገር ይቃወስብኝ ነበር አእምሮዬ ውስጥ ማለት ነው። ሁለቱም በእምነት እንደዳንኩ አውቃለሁ። ግን ደግሞ አንዳንድ በወጣትነት ያሉ ጥፋቶችን ስሰራ በጣም አእምሮዬን ስለሚከነክነኝ ይሄ ነገር አይሆንም፣ ከዳንኩ ለምን በእምነት ከዳንኩ ይሄ ለምን በህይወቴ ይሆናል የሚሉ ጥያቄዎች ነበሩኝ ማለት ነው። ስለዚህ አንድ ጓደኛ ነበረኝ ከሰሜን አካባቢ የመጣ ከሰሜኑ አካባቢ የመጣ ያደገው በሌላ አምልኮ ወይም ደግሞ በሌላ የሃይማኖታዊ ስርዓት ነው። ግን ወደ ጌታ መጽሐፍ ቅዱስ እያነበበ ልቡን እየነካው ሞር ወደ ጌታ መቅረብ ጀመረ። ግን ችግሩ ምንድነው? ድሮ በእኛ አነጋገር ልንገራችሁ፣ ሲጃራ ይጠጣል እሱ ማለት ነው። ሲጃራ ድብና አድርጎ ይጠጣል። አልኮልም ደግሞ ድብና አድርጎ ይጠጣል። እንደገና ደግሞ ወደ ሐረር ያለችውንም ነገር ይላታል ማለት ነው ድብና አድርጎ። ግን እሷን እያደረገ ብሎ ወዴት ይሄዳል? ወደ ቸርች ይሄዳል ልጁ ማለት ነው። ውስጤ ነደደ እኔ ማለት ነው፣ ፈሪሳዊው እኔ ማለት ነው። ከዛ ነደደና እንዴ የጌታን ቤት እንደዚህ የምታጨቀየው ለምንድን ነው ብዬ ተቆጣሁት ማለት ነው። እያጨስክ ነው የምትሄደው? እንዲህ እያደረግክ ነው ስለው ፈገግ ብሎ ያውም የነገረኝ ጊዜ እያጨሰ ነው መልሶ የነገረኝ። ፈገግ ብሎ ቃሉ ምን ይላል? ማቴዎስ 11 ቁጥር 28 ላይ አለኝ። ምን ይላል እለዋለሁ። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ። ኢየሱስ ጌታ ነው። ይሄ ሰውዬ የት አድርጓል? ቸርች። ወንጌሉ በንጽህና ገብቶታል? አልገባውም። ያ ከዓለም ተጠርቶ የመጣው ግን ብርሃን በርቶለት ሸክም አለው። መተው ይፈልጋል፣ መጣል ይፈልጋል፣ አቅም ግን የለውም። ስለዚህ የት ነው መጣዬ ብሎ ሲያስብ እኔ ጋ ነው ብሎ አላሰበም። ጌታ እግር ስር ነው ብሎ አስቦ እየመጠጠ ይሄዳል። ያችን እዚህ ደግሞ እንዳመጡ እችም ብሏል። ወደ ኋላ ተመልሶ በሚመጣው ላይ ፍርድ እንጂ ጸጋ አይሆንም ነግሬያቸዋለሁ። እንደዛ እያደረገም ይሄዳል ማለት ነው። ቀጥዬም ደግሞ ተከራከርኩት እሱ በቂ አይደለም ብዬ። ታዲያ እስከ መቼ ነው እንደምትሄደው ስለው አንደኛ ዮሐንስ ምዕራፍ 1 ላይ ያለውን ጠቀሰል። እርሱ በብርሃን እንዳለ እኛ በብርሃን ብንመላለስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ያነጻኛል ብሎ ሄደ። የሚገርመው አስቱ ራሷም ታውቀዋለች። ከብዙ ጊዜ በኋላ ወደ ጌታ መጥቶ ትልቅ አገልጋይ ሆኖ ያ ሁሉ ነገር ወርቆለት ኦልሞስት ወንጌላዊ ሆኖ ከሱ እንደሱ የሚታገሉትን ወደ ቤተ ክርስቲያን የሚመልስ ወንድም ነበረ። በዛ ሲሮጥ ቆይቶ ወደ ጌታ ሄደ። ክብርና ምስጋና ለጌታ ይሁን። ያ እውነት ነው ይሄ ያልኩት ማለት ነው። የዳን ነው በምንድን ነው? በጸጋው ብቻ። ከዳንም በኋላ ደህንነታችን ላይ ለመጨመር የምንሰራው አንዲት ቅንጣት ነገር የለችም። ሙሉ ሆኖ ተሰጥቶናል። ግን ከሱ ጋር እየኖርን ደህንነታችንን እንፈጽማለን። ጉዞ ነው ማለት ነው። ግን በዛ ውስጥ ምን አለ? ያዳነን በዓላማ ነው ያዳነን። ያም ዓላማ ምንድነው? መልካሙን ስራ እግዚአብሔር አስቀድሞ ያዘጋጀውን እኛ እንመላለስበት ዘንድ የፈጠረውን ልናደርግ እንደገና ዳግም አድኖናል። እንዲህ ይላል ኤፌሶን ላይ የምታውቁት ጥቅስ ነው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በጣም የሚገርም ነገር ነው። ይሄ ቁጥር 10 ላይ ነው ይሄን የሚለው አይደለም? ቁጥር 9 ላይ እናንተ የርቪንግ ሰዎች መጽሐፍ ቅዱስ የምትወዱ ሄዳችሁ ብታዩ ቅድም ያልኩትን ነው የሚናገረው። ጸጋው በእምነት አድኗችኋልና
ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም ማንም እንዳይመካ ከሥራ ጎል አስገባው እሱን ማለት ነው እሺ ስለሞ ምን አለ ኦኬ አሁን እዚህ ካምፕ ከመጣ በኋላ ደግሞ ልትተኛ አይደለም ልትቀበል ብቻ አይደለም ለምንድነው ያዳንኩ እኔ ዓለም ሳይፈጠር በፊት በልጄ የዳኑ ሰዎች ተሰብስበው እንዲሰሩት እንዲመላለሱበት ያዘጋጀሁት ምን አለ መልካም ስራ አለ ለሱ ነው ያዘጋጀው ለሱ ነው የጠራው ለሱ ነው የጠራውሽ ብሎ ነው ያለው ማለት ነው ስለዚህ መዳናችን በእምነት ቢሆንም የዳንበት መዳን ደግሞ ምን የሚያደርግ ነው መልካም ስራን ዲማንድ የሚያደርግ ነው የሚገርመው እዚህ ኤፌሶን ላይ ሄዳችሁ ራሱ ብታዩ የመጀመሪያውን 3 ምዕራፍ ያንን ከተናገረ በኋላ ስለ መዳን ያለውን ነገር አስቀድሞ በበደላችን ሙታን እንደነበርን ከዛ በክርስቶስ እንደጸደቅን ሁሉ ከተናገረ በኋላ ኋላ ከምዕራፍ 4 ጀምሮ ስለምንሰራው መልካም ስራ ዝርዝሩን ይናገራል ማለት ነው አሁን እንግዲህ ትንሽ ፈታፈታ እናርገው እስቲ ፈታፈታ እናርገው ወይ እንዲበሉ ፈታፈታ አርግልን በሉ እሺ እንሞክረው እንግዲህ ማለት ነው አሁን መልካም ስራ ብዬ በጅምላ ቋጥሬ ነው የሰጠኋችሁ ማለት ነው ግን እዛ መልካም ስራ ውስጥ ደግሞ ብዙ አይነት ስራዎች አሉ ማለት ነው እነሱን በሶስት ከፍለን ልናይ እንችላለን አንዱ መጽሐፍ ቅዱስ ምን የሚለው ነው የጌታ ስራ የሚለው ነው ሁለተኛው ደግሞ መጽሐፍ ቅዱስ ምን የሚለው ነው መልካም አኗኗር የሚለው ነው ሶስተኛው ደግሞ ምንድነው ሙያዊ ስራ በሙያችን የምንሰማራበት ሰርቪስ መስጠት ይሁን ህክምና ይሁን የትኛውም አገልግሎት ውጪ ሰርተን የምንበላበት እሱ ራሱ ምንድነው መልካም ስራ ውስጥ የተካተተ ነው እሱን ስንሰራ ለጌታ ክብር በሚሆን መንገድ እንድንሰራ ጌታ ይጠብቀርብናል ስንሰራ ደግሞ መልካም ስራ እየሰራን ነው ማለት ነው ይህም ብቻ አይደለም በቤት በውጪ በስራ ቦታ መልካም አኗኗር እንዲኖረን ጌታ ፈጥሮናል መልካም ስራ ነው እሱ ያንን ባደረግን ቁጥር ደግሞ የጌታን በጎነት ቸርነት ሁሉ እንናገራለን ማለት ነው ከዛ በተለየ ደግሞ ምን አለ የጌታ ስራ የሚባል አለ ማለት ነው እሱን ሳልፈታ በፊት ዙሪያውን ምን ታያላችሁ ከብሉ ዙሪያ የጨለማው ዓለም ነው ማለት ነው ሁላችንም በዛ ነበርን ይላል ኤፌሶን ምዕራፍ 2 ላይ አይደል በዛ ስንኖር አሁን ልብ ብላችሁ ስሙ ብዙ ጊዜ ሰው የሚያስበው እዚህ ባልመጣም እዛ ሆኜ ደህና ነኝ ይላል ታችኛው ከተማ ግን መጽሐፍ ቅዱስ ውስጥ ኒውትራል የሆነ ኤሪያ የለም ሁለት ኤሪያ ብቻ ነው ያለው በጌታ ወይም ከጌታ ውጪ በጌታ ወይም ከጌታ ውጪ ከጌታ ውጪ ስንሆን ሁሌ ደግሞ በማን ስር ነን መጽሐፍ ቅዱስ አንድ ብቻ ነው ያለው በክፉ ስር ነን በሐሳቡ ስር ነን በአሰራሩና ባደራረጉ ስር ነን ማለት ነው እኛ ሁላችን በዛ ስንመላለስ የነበርነውን በእምነት በጸጋው ካዳነን በኋላ ምን ሰጠን መልካሙን ስራ ሰጠን ያ መልካም ስራ የጌታ ስራ እንደገና ደግሞ መልካም አኗኗር ሙያዊ ስራ ተብሎ የሚገለጥ ነው ወደሚቀጥለው እንሂድ ይሄንኑ ለማሳየት ማለት ነው ፍጥነትን ጥሩ ኦልራይት ያው እዛ ያልኩት ነገር ነው ግን ትንሽ በተለየ ሁኔታ እንድናየው ብዬ ነው ይሄ ቀደም ያልኳችሁ የጨለማው ዓለም ነው ጥቅሱ ይሄን ይመስላል ነገር ግን እግዚአብሔር በመረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ሙታን በሆን ጊዜ ሁሉ በጸጋው አዳነን ይላል ቆላሲስ ላይ ምን ይላል እርሱ ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአትን ስራ የተወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ከዚህ ነጥቆ እዚያ ገባን አሁን ሁላችንም ቀደም ያልኳችሁ ዝንጎችም ብንሆን ሰበቤዎችም ብንሆን ቀጥሉ እንጂ ቸልተኛም ብንሆን የት ነን ብሎ ውስጥ ነን ማለት ነው ጌታ የተባረከ ይሁን በብሉ ውስጥ እንንፈላሰሳለን ስንንፈላሰስ ጌታ ደግሞ ምን ይላል ዝም ብሎ መንፈላሰስ በቂ አይደለም ስራ አለ ሶስት አይነት ስራ አለ እሱ ምንድነው ሙያዊ ስራ እኔን የምታከብሩበት አኗኗር ከቤት እስከ ውጭ ያለው ሁሉ እኔን የምታከብሩበት በተለየ ደግሞ የጌታ ስራ የሚባል እኔን የሚል ነው ዛሬ እንድናየው ፈለኩት ዛሬ የምናከብረውም ይሄንን ነው የጌታ ስራ የሚለው ማለት ነው የጌታ ስራ የሚለው የመልካም ስራ
ፓርት ነው። የመልካም ስራ ደግሞ መነሻ ነው። ግን ይሄ ጌታ ስራ የሚባለው በቤተ ክርስቲያን የምንሰራው ስራ ነው። በቤተ ክርስቲያን ውስጥ የምንሰራው ስራ ነው ማለት ነው። ስለዚህ መጽሐፍ ቅዱስ መልካምን ስራ ጠቅለል ያለውንና ቤተ ክርስቲያን ውስጥ የምንሰራውን የጌታን ስራ ይለያል ማለት ነው። ያም ለጌታ ነው፣ ይሄም ለጌታ ነው። በሙያ የምንሰራው ለጌታ ነው፣ አኗኗራችንም ለጌታ ነው፣ ይሄም ለጌታ ነው። አንዱ ሌላውን አይተካም። ስለዚህ አንዳንዶቻችን ዘንጌዎች ምን ልንል እንችላለን? ወይም ሰበቡ ይሆን እኔ በሙያ አካውንታንት ነኝ፣ ለጥቀጥ ብዬ እዛ እሰራለሁ፣ ኦቨርታይም ፓርታይም ለአለቃ ይታዘዛለሁ፣ የተመሰገንኩ ነኝ፣ ቸርች ይሄን አደረግኩ አላደረግኩ ልንል እንችላለን። ወገኔ አይደለም። የጌታ ስራ ያንተም ያንቺም ነው። ኢየሱስ ጌታ ነው። አይኔ ባኗኗሬ ሙያ በልብ ነው ይባላል እኛ ጋር። ልክ እምነቴን በልቤ ጠብቄ ትዳሬን ያዝ አድርጌ ልጆቼን ደግሞ ቀጥ አድርጌ ትምህርት ቤት አድርሼ አስተምሬ ወልውዬ ይህንና ያንን ጠብቄ ከኖርኩ ጌታን አገለገልኩ ማለት ነው የሚሉ ደግሞ አሉ። መልካም ነው፣ እሰየው። ያም ግን የጌታን ስራ አይተካም። ለየቀል ነው። እስቲ ለየቀል ነው በለው። ለየቀል ነው። የጌታ ስራ በቤቱ የሚደረግ ስራ ብቻ ነው። ይሄን ደግሞ ሊያደርጉ የተጠሩት ዛሬ እዚህ መድረክ ላይ ቆሙት ብቻ አይደሉም። ቅድም ባሳየናችሁ ዘርፈ ብዙ በሆኑ አገልግሎቶችና ከዛ በላይ ባሉት ተሰማርተው በቤቱ የሚንቀሳቀሱ ናቸው። እሱ ምን ይባላል? የጌታ ስራ ይባላል። መረጃዎችን ልስጣችሁ። የርቪንግ ሰዎች ያለ መረጃ ምንም እንደማትቀበሉ አውቃለሁ ማለት ነው። መረጃ 1 ኤፌሶን ላይ ስትሄዱ ከምዕራፍ 4 ጀምሮ ቅድም የጠቀስኩት አለ ማለት ነው። ምዕራፍ 4 ላይ ሲጀምር በተጠራችሁበት መጠራት ከእንግዲህ በኋላ እንድትመላለሱ ብሎ ይጀምርና ዝርዝር ያቀርባል። የአገልግሎት ማለት ነው። በመጀመሪያ የሚያቀርበው የትኛውን አገልግሎት ነው? በቤተ ክርስቲያን የሚደረግ አገልግሎት። ከቁጥር 7 እስከ 16 ሄዳችሁ ብታዩ ጸጋን ከጌታ ተቀበልን፣ አንዳንዶቹን አስተማሪ፣ አንዳንዶቹን ሐዋርያት እያለ ይዘረዝርና ይሄ ሁሉ የተሰጠው ቅዱሳንን ለማገልገል ለማስታጠቅ ወደ ክርስቶስ ሙላት እንዲደርሱ ለማድረግ ተሰጠ ይላል። ያ ምንድነው? የጌታ ስራ ነው ማለት ነው። ክብር ለጌታ ይሁን። ወረድ ይልና ደግሞ ከዛ እናንተ ከእንግዲህ ወዲህ እንደ አሕዛብ በከንቱ አስተሳሰብ እንዳትመላለሱ እመክራለሁ ይልና ባለፈው አዳሙ እንዳስተማረን ስለ ቁጣ፣ እውነትን ስለመነጋገር፣ እንደ ብርሃን ልጆች ስለመመላለስ፣ ቀኖቹ ክፉዎች ናቸውና ቀኖቹን ዋጁ እያለ በዝርዝር ይናገራል ማለት ነው። እሱ ምንን ይመለከታል? ኑሮን፣ አኗኗርን ይመለከታል። እዛ ደግሞ አይተውም። ወረድ ብሎ ደግሞ ስለ ባልና ስለ ሚስት ይናገራል። የትኛውን ነው ውደድ ወይም ውደጅ ያለው? ባል ነው እንዲወድ የተጠራ? ሚስትስ? ፈራችኋለሁ ሴቶቹም ማለት ነው። ሚስት ምን ታደርግ ተብሏል? ትገዛ ተብሏል። አሁን እኮ ይሄ ከማርክሲዝም ወዲያ ነው ትገዛ የሚለው ነገር አጋንንታዊ መስሎ የመጣው እንጂ ቅዱስ ሐሳብ ነው በጌታ የተጠቀሰው። እኛ ክርስቶስ ኢየሱስ እግዚአብሔር የሆነው ራሱን ለማን አስገዛ? ለአብ አስገዛ። ከእርሱ ጋር እኩል ሆኖ ሳለ ራሱን ባዶ አድርጎ ሲያደርግ እኩልነትን እንደመቀማት አልቆጠረም። ራሱ ምን አደረገ? ባዶ አደረገ። እስከምን ታዘዘ? የባሪያ መልክ ለብሶ እስከ መስቀል ታዞ ሞቶ ተነሳ። ሲነሳ ምን አደረገው? ከስም ሁሉ በላይ የሆነ ስም ሰጠው። የመንግስቱ ስሌት እኔ እኮ ብሎ በመግነን ሳይሆን ራስን ዝቅ በማድረግ ነው። ጌታ ካለኝ እገዛለሁ ብንል ሞገሳችን እሱ፣ በቤታችን የከበርን ልዕልት ይሆን ያደርገናል ማለት ነው። ደግሞ አንተ ማን ነህ ብለን የተነሳን ቀንስ በራሳችን ላይ ፍርስራሽዬ ከመርን ነው የሚሆነው ማለት ነው። ወንድሞቼን ስላችሁ ንገርልን ብላችሁ ይሆናል ማለት ነው። አይደለም ወንድሜ፣ ለኛ የተሰጠው ደግሞ የባሰው ነው። የሷም የመታዘዝ ነው፣ የኛ የማድረግ ነው። ገብቷችኋል? የማድረግ ምን የሚል ነው? ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን እንደወደደ ባል ሚስቱን ይወደድ። እንደምንድን ነው ደግሞ የወደደው? በዓላማ ነው የወደደው። ራሱን አሳልፎ እስኪሰጥ ነው የወደደው። መጨማደድ የሌለባት አድርጎ ለራሱ ክብር አድርጎ ለማቅረብ ነው የወደደው። ራስን ስጥ ነው የሚለው ማለት ነው። ስለዚህ ማናችንም ወደ ሌላ መጠቆሚያ የለንም ማለት ነው። ስለዚህ
ያ ምንድነው? አኗኗር ውስጥ ያለው ኤፌሶን ውስጥ የሚጠቅሰው። ወረድ ብሎ ደግሞ ልጆችና ወላጆች ይላል። ወላጆች ወይ ልጆችን አታስቆጡ፣ አታስመርሯቸው ይላል። እሱም አኗኗር ነው። እንደዛ እያለ ሄድና ጌቶችና እንደገና ደግሞ ባሪያዎች ብሎ ይናገራል። እሱ ስለምንድን ነው? ስለ ሙያዊው ነው የሚናገረው። ስትሰሩ በስራ ቦታ እያላችሁ ባሪያዎች የሆናችሁ ወይ ሰራተኞች ምን አድርጉ? ለጌታ እንደምትሰሩ ለሱ ክብር እንደምታደርጉ አድርጉ። ጌቶች ደግሞ የምታሰሩ ምን አድርጉ? እናንተም ደግሞ ለእናንተ ጌታ እንዳላችሁ አውቃችሁ፣ አለቃ እንዳላችሁ የምታሰማሯቸውን ሰዎች አሰማሩ ብሎ ነው የሚናገረው ማለት ነው። ስለዚህ የጌታ ስራ በቤቱ የሆነ በጸጋው የሆነ አንዳችን ከሌላችን ጋር ሆነን የምንሰራው ሲሆን ከዛው ውስጥ ደግሞ የሚፈልቁ ያኗኗር የሙያዊ እንደገና ደግሞ መልካም ስራ የተባሉ አሉ ማለት ነው። ጥቂቶችን ነገሮች በዚህ ውስጥ አሳያችኋለሁ ማለት ነው። በቤተ ክርስቲያን ዙሪያ የሚሰራ ስራ ነው ብያችኋለሁ። በጸጋ ስጦታዎች የሚሆን ስራ ነው ብያችኋለሁ ማለት ነው። ይገርማል። በጸጋ ስጦታ የሚሰራ ነው የቤተ ክርስቲያን ስራ ስንል ልባችን ውስጥ የሚመጣው ወደ 5 የሚሆኑ የጸጋ ስጦታዎች ናቸው። ካሪዝማቲክ ጊፍትስ የሚባሉ መገለጥ፣ መፈወስ፣ እንደ ትንቢት እንዲህ አይነት ነገሮች ናቸው የሚመጡት። መጽሐፍ ቅዱስ ግን ወደ 19 አይነት ስጦታዎችን ይዘረዝርና እነሱ ሁሉ በምንድን ናቸው ይላል? የጸጋ ስጦታዎች ናቸው። አሁን ቸርነትን ማድረግ የጸጋ ስጦታን ብላችሁ አስባችኋል ይላል መጽሐፍ ቅዱስ። ማስተዳደር የጸጋ ስጦታን ብላችሁ አስባችኋል ይላል መጽሐፍ ቅዱስ። ብዙ ነገሮችን ዴሊ የምናያቸውን የጸጋ ስጦታዎች ናቸው ብሎ ያስተምራል ማለት ነው። ስለዚህ ቤቱ የሚሰራው ነገር በሙሉ አትርሱ። ከሀ እስከ ፐ ከኤ እስከ ዚ በምንድን ነው የሚሰራው? በጸጋው ብቻ ነው የሚሰራው። አሁን ይሄን ስላችሁ አሁን ለመጥረግ ደግሞ ምን ጸጋ አለው? እዛ ደግሞ ሻይ ለማፍላት ምን ጸጋ አለው ትሉ ይሆናል። ሮንግ ይላሉ ፈረንጆች አይደል? ለምሳሌ የሐዋርያት ሥራ ምዕራፍ 6 ላይ የተፈጠረውን ታሪክ ላስታውሳችሁ። የሐዋርያት ሥራ ምዕራፍ 6 ላይ ደቀ መዛሙርት እየበዙ ሄዱ። መንፈስ ቅዱስ እየሞላባቸው ጸሎትን ይጸልያሉ፣ ሰዎች ይፈወሳሉ፣ ትንቢት ይነገራል። አደራጁት በሙሉ። ከዛ አንድ ግን ነገር ተፈጠረ። ምን ሆነ? ከግሪክ የመጡ ሰዎች በይሁዳ የነበሩትን የእኛን ባልቴቶች በደንብ አላስተናገዱልንም ብለው ማጉረምረም ጀመሩ ይላል ቃሉ ማለት ነው። ከዛ ይህ የሐዋርያቱ ጆሮ ላይ ሲደርስ ሐዋርያቱ ተነጋገሩና እንዲህ አሉ፣ እኛ በማዕድ አገልግሎት አንሳተፍም፣ በቃሉ አገልግሎት ነው የምንሳተፈው። እሱ ላይ እንድናተኩር ግን ሰዎች ይመረጡ አሉ። ሰዎች ይመረጡ። የማዕድ አገልግሎትን ሲባል ማብሰል የሚችሉ አሉ፣ መክተፍ የሚችሉ አሉ አላሉም። ሄደን እናንብብ ቦታው ላይ የሐዋርያት ሥራ ምዕራፍ 6 ላይ የሐዋርያት ሥራ ምዕራፍ 6 ፍጥነትን ጨምሩ። እነ እስጢፋኖስ የተመረጡበት ነው ማለት ነው። በዚያም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱን ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ሁለት አገልግሎት ሆነ ማለት ነው። የማዕድ አገልግሎት፣ የቃል አገልግሎት። በተለምዶ ቃል ስንል ሌሎች ስንል ጸጋ ስጦታ መንፈስ ያለበት እንላለን። የማዕድን አገልግሎት ግን እንደዛ እናይም። ግን እነሱ ያሉትን ይሄ ወንድሞች ሆይ አሉ ቁጥር 3 ላይ በመልካም የተመሰከረላቸውን የሚመረጡትን ሰዎች ስሙ። የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎች ከእናንተ ምረጡ። ጌታ የተባረከ ይሁን። ጌታ ቤት የሚሰራ ኤቭሪቲንግ ከትንሹ እስከ ትልቁ በጌታ መንፈስ እና በጸጋው የሆነ ነው። እነሱም ሲጠሩ ምን ብለው ነው የጠሩት? መንፈስ የሞላባቸው ጥበብ ያለባቸው የተመሰከረላቸው ሰዎች ለማዕዱ ስራ ሊጠሩ ይገባል ብለው አሉ። ከዛ በኋላ ምን ተደረገ? ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። ከዛም
እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን ፊልጶስንም እያሉ ይዘረዝሩና መረጡ ይላል። በሐዋርያትም ፊት አቆሟቸው፣ ከጸለዩም በኋላ እጃቸውን ጫኑባቸው። አያችሁ፣ ጌታ ቤት ያነሰ ይሄኛው በጸጋ ይሄኛው ያለ ጸጋ ይሰራል የሚባል የለም ማለት ነው። ለእያንዳንዱ ጌታ ቤት ላለ ነገር በጌታ የተመረጠ ልቡ ለዛ ነገር የተነሳሳ ያንን ነገር ደግሞ እንዲሰራ ደግሞ መንፈስ ቅዱስ ብርታቱን የሰጠው አቅሙን የሰጠው ዲሰርንመንቱን የሰጣት ሰው ታስፈልጋለች ማለት ነው። ለማዕድ አገልግሎትም ጭምር ማለት ነው። ስለዚህ ከሌሎቹ የሚለየው ይሄ የጌታ ቤት አገልግሎት ወይም የጌታ ስራ የሚባለው ለምንድን ነው? በጸጋ ብቻ የምናገለግለው ስለሆነ፣ በመንፈሱ ብቻ የምናገለግለው ስለሆነ። በአንጻራዊነት ለማስረዳት ለምሳሌ እንደ አካውንታንት ሆኜ ለማገልገል የዛ ሙያው ብቃት ነው የሚያስፈልገኝ እንጂ የመንፈስ ቅዱስ ጸጋ አያስፈልግም። በሌላ አነጋገር ችሎታ ነው የሚያስፈልገኝ። ችሎታ ማን ይሰጣል? እግዚአብሔር ይሰጣል። ያንን ችሎታ ግን ለሁሉም እኩል ነው የሚሰጠው፣ ምድር ላይ ላሉት ማለት ለሚያምኑም ለማያምኑም፣ ለሚከተሉ ለማይከተሉትም ችሎታን ይሰጣል። የጸጋ ስጦታ ግን የሚሰጠው ለማን ነው? ላመኑት ብቻ። የጸጋ ስጦታ የመንፈስ ቅዱስ ስጦታ ነው። መንፈስ ነው የሚያከፋፍለው። እሱ ለእያንዳንዱ ሰው ይሄን ስራልኝ፣ በዚህ ተሰማራልኝ ብሎ በቤቱ ይሰጣል ማለት ነው። ስለዚህ የጌታ ስራ ከአኗኗርም የተለየ ነው። ቤታችን ከምንኖረው እንደገና ከሙያዊ ስራም የተለየ ነው። በጎ ስራንም ችሎታንም ከማድረግ የተለየ ነው። በቤቱ እያንዳንዳችን መተን ኢንቨስት የምናደርግበት ስራ ነው ማለት ነው። ይሄ ስራ ደግሞ በጸጋ የሚሰራው እያንዳንዳችን ኮንትሪቢዩት በምናደርገው ነገር ተደማምሮ ሰዎችን ምን የሚያደርግ ነው? ወደ ክርስቶስ ሙላት የሚያደርስ ነው ማለት ነው። የሚገርመው ቅድም ምን አልኳችሁ? እሁድ ስትመጡ እነዚህን ሁለት አገልግሎቶች ብቻ ነው የምታዩት። ግን እነዚህ ሁለት ብቻ አገልግሎት ቢኖሩ በቤተ ክርስቲያን ውስጥ ይህን ሰው አታዩ። እዚያ ያሉትን ልጆችና ወጣቶች አታዩ። በዙሪያ ያሉትን ሌሎች አገልግሎቶች ተከማይተው ነው ይሄን ዛሬ ተሰብስበን ያደረግነውን የሚሰጡት። እንዲህ ስንሰበሰብ የዛ ሁሉ በአንድነት የተያዘ ልክ ቢልዲንግ በመሰሶችና ዙሪያውን ባሉ ነገሮች እንደሚቆመው የሚያቆም ነገር ነው። ያ ሲያቆም ደግሞ ከጊዜ ወደ ጊዜ ከአንድ ደረጃ ወደ ሌላ ደረጃ ከአንድ እይታ ወደ ሌላ እይታ እያሳደገ ወደ ክርስቶስ ሙላት እንድንደርስ የሚያደርግ ነው ማለት ነው። አንዱ ቦታ ሲጎል ያ ጎናችን የጎደለ ነው የሚሆነው ማለት ነው። ሙላት ወደ ሙላት የምናደርግበት መንገድ እንደገናም ደግሞ ስፒድ የቀነሰ ይሆናል ማለት ነው። ሁላችንም ኢንቨስት አርገን ስንንቀሳቀስ በሰጠን ጸጋ በየቦታው with excellence ስንንቀሳቀስ ምን ይሆናል? ወደ ጌታ ሙላት የማደጋችን ነገር እንደ ቤተ ክርስቲያን የፈጠነ ያየለ የበዛ እየሆነ ይሄዳል ማለት ነው። ለዛ ነው ሰባቱን ቤተ ክርስቲያናት ጌታችን የጎበኘ ጊዜ እየመረመረው ልክ በምንድነው ሲቲ ስካን እንደሚመረመር የምነቅፍብ ነገር አለኝ የሚለው ወደ ሙላት የሚያደርሳቸው በጸጋ የተሰጣቸው በጌታ ስራ ላይ ሊሳተፉ የሚገባቸውን ነገሮች ሳያደርጉ ቀርተው ነው ማለት ነው። እነዛ ሲደረጉ ግን ተሰብስቦ ምን ያደርጋል? ወደ ክርስቶስ ሙላት የሚያደርስ ነው። ኤፌሶን ላይ ያንን ይናገራል። ይህም ብቻ አይደለም፣ ወደ ዘላለም ሕይወት የሚያደርስ ነው። በአኗኗር ይሁን በሙያ ይሁን የምናደርጋቸው ነገሮች ሁሉ ማህበረሰብን ሊቀይሩ ይችላሉ። የሰውን ኑሮ ሊያሻሽሉ ይችላሉ፣ ሊያደራጁ ይችላሉ። የዘላለም ሕይወት የሚሰጥ አገልግሎት ግን የጌታ ስራ ብቻ ነው። ኢየሱስ ጌታ ነው። የጌታ ስራ በቤቱ የሆነ በመንፈስ ቅዱስ የሆነ በጸጋው የሆነ ብቻ የሰውን ሕይወት ለዘላለም ይቀይራል፣ ከሱ ጋር ያስታርቃል። ከሱ ጋር የሚኖርበትን መንገድ መክፈት ብቻ ሳይሆን የልጅነትን ማዕረግ የርስት ወራሽነትን አብሮ የሚሰጥ ነው። የቱ? የጌታ ስራ ማለት ነው። ወገኖቼ ቅድም ዝርዝሩ ላይ ስነግራችሁ አንዳንዶች ዝንጉ ናቸው፣ አንዳንዶች ሰበቤዎች ናቸው፣ ሌሎች ቸልተኞች ናቸው የምላችሁ ውስጥ እዛ ውስጥ ያሉ ሰዎች ይህን የጌታ ስራ የቤተ ክርስቲያን ስራ የተባለውን ብዙ ጊዜ ቅድም ባልኳችሁ መንገዶች ነው የሚያዩት። እኔ በሙያ እንዲካደረኩ በኑሮዬ እንዲካደረኩ እዛ ምን ያስፈልጋል ይላሉ። እዚህ ነው የሚያስፈልገው። ያውም አንዳንድ ሰዎች በዚህ ዘመን ቸርች ኦርጋናይዝድ ሪሊጅን ናት ይላሉ፣ የተደራጀ ሃይማኖት ነው ይላሉ። ስለዚህ አያስፈልግም፣ ክርስቶስ የተደራጀ ሃይማኖት አልፈጠረም ይላሉ። የተበተነ ሃይማኖት ነው የፈጠረው። ሉክ እሱ ነው የጠራው፣ 12ቱን የጠራው። 12ቱን ጠርቶ ምንድነው ያደረገው? 3 ዓመት
ከ3 ዓመት ለሚበልጥ ጊዜ አስተማረ። ከ12ቱ 3ቱን እያቀረበ መጨረሻ አደራጅቶ አደራ ብሎ በአንተ ላይ በዚህ አሁን ኮንፌስ ባደረከው ላይ ቤተክርስቲያንን እመሰረታለሁ የጋነም ደጆች አይችሏትም ብሎ ህብረትን የፈጠረው እሱ ነው። ከሱ በኋላ የመጡት ደግሞ በየቦታው እየሄዱ እየተከሉ ለእያንዳንዳቸው አደራ ለተቀበሉት ምን ብለው ተናገሩ? እነዚህን በዛ ቦታ ያሉትን በዚህ ቤተክርስቲያን በዛ ሰፈር ያሉትን ህብረቶች አደራጇቸው ብለው የተናገሩ እነሱ ናቸው። ስለዚህ አንዳንዴ ቤተክርስቲያናት ውስጥ ያለ ስተትን አንዳንድ ነገሮችን ለመንቆር ከዛም የተነሳ አንዳንድ ትችትን ለማቅረብ ይሉና ኖ እሱ በጣም የፈለገው ፍሪ ፍሎቲንግ የሆነ ህብረትን ብቻ ነው አይደለም። እሱ ራሱ ነው ራእይ ላይ መጥቶ እያንዳንዱን ቤት ወደ እያንዳንዱ ቤተክርስቲያን መልአኩን ልኮ የተናገረው በኤፌሶን ላለች ቤተክርስቲያን በፊላደልፊያ ላለች ቤተክርስቲያን እንጂ አትስሩልኝ የተደራጀ አላለም። ማደራጀት እንዴ ቲቶን ጳውሎስ ምንድነው ያለው? በዛ የተውኩ ምን እንድታደርግ ነው? ታደራጀው ዘንድ ነው የሚለው ማለት ነው። ስለዚህ የተደራጀው ውስጥ ገብቶ ጌታ ሆይ በዚህ ቦታ ስታስቀምጠኝ ምን ሰተኛል? ምንስ ላድርግ? የትኛውን ቀዳዳ ሊሸፍን የትኛውን ጉድለት ልሙላ ብለን ልንጠይቀው ይገባል። ማንም በጌታ ሆኖ በቤቱ ሳያገለግል ሊኖር አይገባው። ማንም ሌላው ይሄን አይተካም፣ ይሄም ደግሞ ሌላውን አይተካም። ያውም ይሄ ደግሞ ምን ይሆናል? ለሌላው መነሻ ይሆናል። ቁጥር 6 ላይ እንደምታዩት ይሄ በቤቱ የምንሰራው የጌታ ስራ የተባለው የመልካም ስራ ሁሉ ቆስቋሽ ነው ማለት ነው። እስቲ ቆስቋሽ በለው። ቆስቋሽ ነው። አያችሁ እዚህ መተን ሳምንቱን በሙያም በቤትም በልጆችም ነገር እንዲህ ዝግዛግ ስንሰራ እንከርምና ግማሹን በርትተን በጸሎትም ተክተን አንዳንዴም ኳ ተደርገን ሌላ ጊዜም ይሄ ደርሶብን እሁድ ስንመጣ ግን በህብረት ሆነን እኔ በዛ ቦታ እገኛለሁ ባለበት ስሙ በሚጠራበት መንፈሱ በሚፈስበት በቅዱሳን ጉባኤ ሆነን ልባችን ወደ ጌታ ስናነሳ አንዳችን ሌላችን በተሰጠን ጸጋ ስናገለግል ተሞልተን ነው የምንሄደው ለሳምንቱ። ተቆስቁሰን ነው የምንሄደው ለሳምንቱ። ተስተካክለን ነው የምንሄደው ለሳምንቱ። ነዶንና እናደውን ብንመጣ አለዝቦን ጌታ በመንፈሱ ይመልሰናል። ቆስለን ብንመጣ አክሞ ይመልሰናል። ወርቀን ብንመጣ አንስቶ ይመልሰናል። አለቀጠሞብን ቢመጣ በዚህ ባሉት ጸጋ ስጦታዎች አንዳችን ሌላችንን ነክተን አይዞ በርታ ጌታ ካንተ ጋር ነው ብሎ እንደገና ደግሞ አቆሞ ይልከናል። እዚህ ቦታ የምንሰማራባቸው አገልግሎቶች ለነዛ አገልግሎቶች የሚያዘጋጁን ፍሬ እንዲኖረን የሚያደርጉ ቆስቋሽ ናቸው ማለት ነው። እንዲህ ብላችሁ ደግሞ አስቡ። ቤተክርስቲያን ውስጥ የሚያገለግሉ በተለያየ ዘርፍና የማያገለግሉ ሰዎች በጣም በተለያየ ስፌር ነው ያሉት። ምን ማለት ነው? የሚያገለግሉ ሁሌ ለአገልግሎት ስለሚዘጋጁ መተውም የሚያገለግሉ ሁሌ ከጌታ ጋር ምን አላቸው? ህብረት አላቸው፣ ንክኪ ያላቸው። ማደግ ደግሞ በጌታ ፊት የሚመጣው በምንድን ነው? በድግምት አይደለም፣ በንክኪ ነው። ገብቷችኋል? አብሮ መዋልም ደግሞ ቅድም እንዳልኳችሁ የጥየቃ ብቻ አይደለም። አምጣ፣ ስጠኝ፣ ጠብቀኝ። እሱማ ሀብታምም ሰው ሊጠየቅ እነዛን ነገሮች ይችላል። ጌታ የሚለው ግን ተጠጋኝ አይደለም የሚለው። ስንጠጋው የበለጠ ደግሞ የምንጠጋው ምንድነው? በሱ ማሳ ተሰማርተን የሚዘራውን ስንዘራ የሚኮተኮተውን ስንኮተኮት ከሱ ጋር ነው ውሏችን። ረለንትለስ በሆነ ወይ ከርሱ ጋር ነው ውሏችን። ከርሱ ጋር ከዚህ ወተን እንኳን ስንሄድ ቤቱን ስናስብ የጎደለውን ስናስብ የሚሰራውን ስናስብ ውሏችን ከሱ ጋር ነው። ጤም ብለን ነው የምንከርመው። ጌታ የተባረከ ይሁን። ያኛው ሰው ወይ በሰበቡ ሆኖ ወይ ዝንጉ ሆኖ ሌላ በውጭ አካውንቲንጉን ዛሬ ምን ነው አካውንቲንግ መጣችብኝ ሌላ አስታውሱኝ እያልን ሰንብተን ቺፕ ብቻ ነው ስንል ተራቁተን ያለ ነው። አንዳንድ ጊዜ የተዘራብንን ነገር ሰይጣን ይለቅማል አይደል? አልፎ የምናስለቅመው እኛ ነን። እናስበላለን፣ ገልጠን እንተዋለን፣ ለሱ እንሰጣለን ማለት መጥቶ ልቅም አድርጎ በሌላ ተክቶት ባዷችንን አድርጎ አጨልሞ ይልከናል ማለት ነው። ግን በአገልግሎት ስንሰነብት አእምሯችንም በዛ ሲሰነብት በቤቱም በዛ ስንሆን አያገኝንም ማለት ነው። ይለፋል፣ ይጎነጠ ስራ ላይ ያበዛብን። እኛ ግን ታርጌታችን ምንድነው? በጌታ የሆነ የጌታ ስራ መብዛት ነው ማለት ነው። የዛን ጊዜ የጠረቀ ማንነት አለን፣ ካንዳችን ወደ ሌላ የሚያልፋለን፣ ለውጭውም ደግሞ የተዘጋጀለን ማለት ነው። ስለዚህ ይሄን የጌታ ስራ የሚባለውን የዳነ ሰው
ቅድም በምሕረቱ ባለጠጋ ብለን ዘምረን አድኖኛል ያለ ሰው ሁሉ ሊሰራው የሚገባ ስራ ነው። ደግሜ እላለሁ የዳነ ሰው ሁሉ በቤቱ ያለ የጌታን ስራ ሊሰራ ይገባል። በቤቱ ውስጥ በተለያዩ ደረጃዎች ቅድም በዚህ ቸርች እንኳን ወደ 15 የአገልግሎት ዘርፎች አሉ። መቼስ አገልግሎት ሲባል ሁላችንም የምታምረን አንዲት አገልግሎት አለች። የነሰሚ አገልግሎት ብንቀማቸው ደስ ይለናል፣ እኔም ጭምር ማለት ነው። እንደው አንድ እነሱን አስቀምጬ እንደው በወለወልኩት ያሰኘኛል። እናንተም ሳያሰኛችሁ አይቀርም። ጥሩ ነው፣ ግን አልተሰጠንም። እንግዲህ የተሰጠን የተለያየ አገልግሎት ነው። በዛው ግን ብንሮጥ፣ በዛው ፍሬ ብናፈራ፣ በዛው ደግሞ የጌታን ልብ ብናሳርፍ፣ በዛው ደግሞ ቤተክርስቲያንን ደግሞ የምታድግበትን መንገድ ብናደርግ በጌታ ፊት ያማረ ነው። ሰሜም እኔም እኩል ነው ዘመንገባው ማለት ያውም እዛ እኩል ነው የምንዘምረው። እኔም ደግሞ የዘራሁትን ፍሬ ይዤ ሰሜም የዘመረውን ይዞ አብረን እዛ እንገናኛለን። ፍሬ በፍሬ ጌታ የተባረከ ይሁን። ስለዚህ ጌታ ሆይ ምን አስቀምጠሃል በኔ ቤት ውስጥ ደግሞ ምን ክፍተት አለ? የትኛውን እኔ ለሙላ አሰማራኝ ብለን ብንጠይቀው ጌታ ያሳየናል። እጅግ ብዙ የሆኑ ስራዎች አሉ ማለት ነው። አጀንዳ ሴት አርጎ ጌታን ከመፈለግ ይልቅ አሁን ልጨርስ ስለሆነ ስሙኝ። አጀንዳ ሴት አርጎ እኔ ይሄን ነው ማድረግ የምፈልገው ብሎ ከመሄድ ወደ ጌታ ቤት እነሆኝ ቤት ታሰማራኛለህ፣ አንተ የምትሰጠኝ ቦታ የምትልከኝ ሁሉ ለኔ መልካም ነው ብሎ መሄድ ራስን ፍሬ ያደርጋል፣ ለጌታም ይመቻል፣ ለቤተ ክርስቲያንም ይመቻል። አንዳንድ ጊዜ ሰዎች ይሄ አለኝ ብለው ነው የሚነሱት ማለት ቢኖር እሰየው፣ ከሌለ ምን ይደረግ እንግዲህ ቸርቹ አልሰጥ። ሐዋርያ ጳውሎስ ምን አለ? ጌታን ፊት ለፊት ሲገናኘው ማንነቱን ከጠየቀው በኋላ እንዲህ ብሎ ጠየቀው። ለኔ የህይወት መርህ አድርጌ የምወስደው ጥቅስ ነው። ጌታ ሆይ ምን አደርግ ዘንድ ትወዳለህ? እስቲ በሉ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ክብር ለጌታ ይሁን። እኔና ወንጌላዊ ከተማ የመጀመሪያ ቀን መተን እዚህ ስንጸልይ የቤተ ክርስቲያን ሲመሰረት የመጀመሪያው ቀን ጉባኤ ሳይሰበሰብ ኤፕሪል 29 ነው የተሰበሰበው። የዛ ሳምንት መተን ስንጸልይ ይህን ቃል ተከፋፍለን ድሮ ያደግንበትን ለማድረግ አንበረታ፣ ዳላስ ያየነውን ለመስራት አንበረታ። የምንበረታው አንተ ያሳየህንን ነውና ጌታ ሆይ በዚህ ከተማ ምን እንድናደርግ ትወዳለህ ብቻ ብለን የጠየቅነው። ከዛም በኋላ የምንሄደው አሁንም ድረስ ጥያቄያችን በዚህ ዓመት ምን እንድናደርግ ትወዳለህ፣ በሚቀጥለው ምን ትወዳለህ፣ ያሳየንን የወደደውን የሚያከብረውን ህዝቡን የሚጠቅመውን ለማድረግ ዝግጁ ነን። የእሱ አጀንዳ አጀንዳችን ነው። ገብቷችኋል? እኛም ሁላችንም ጌታ ሆይ ምን እንድናደርግ እንወዳለን ብንል ጌታ ብዙ ቦታ አለው ልሸፍኑ የሚችሉት፣ ደርባቸው የሚሸፍኑ፣ አብዝታቸው የሚሸፍኑ፣ መኖራቸው ልዩነትን የሚያመጣበት ማለት ነው። ስለዚህ ጌታ ቤት ውስጥ ሆነን ባይተዋሮች አንሁን። አለ ብዙ ሰው አንበል። ለምን ሺህ አይሆንም ሰው? ለኔ ስፍራ አለኝ። ገብቷችኋል? ለምን እጅግ ብዙ ዘማሪዎች አይኖሩም? ዘማሪ ሆነን ከመጣ አለን፣ ሰባኪ ሆነን ከመጣ አለን፣ አጽቂ ሆነን ከመጣ አለን፣ ወንጌል የምናደርስ ከሆነ አለን። በቂ ያለ ስራ ለሁሉም የዳነ ሰው ሁሉ ሊያደርገው የሚገባ ነው። ግን ሲደረግ ምን መደረግ አለበት? በሙሉ መሰጠት ሊሰራ የሚገባ ስራ ነው። በቸልተኝነት የጌታን ስራ የሚሰራ የተረገመ ይሁን ይላል የጌታ ቃል። አስቡ። በሰው አለቃ እንኳን እያለ በቸልተኝነት የሚሰራ አለ? አለቃው ከፊቱ እያለ ማንም የለም። ሁሉ ምን ያደርጋል? ተክቶ ነው የሚሰራው አለቃ እያለ ማለት ነው። የአለቆች አለቃ፣ የነገስታት ንጉስ፣ የከበረ ጌታ ስራውን ሰጥቶ ስራውን ተቀብሎ እሱ ፊት እየተመላለሰ በቸልተኝነት እንዴት ነው የሚሰራው? ጌታ ያንን ከኛ ያስወግድልን። አንደኛ መቀበል አለብን። ከተቀበልን ደግሞ ከሚቻለን በላይ ይብዛላችሁ የሚለው ነገር ምንድነው? በቁጥር ብቻ ይብዛላችሁ ሳይሆን በኳሊቲ ራሱ የበዛ ነገር ይሁንላችሁ ነው የሚለው ማለት ነው። የተወደደ የሚታይ ሰው ሲያየው ሞገስ ያለው አድርጎ መስራት ማለት ነው። ያንን አድርገን የጌታን ስራ ልንሰራ ይገባል። ስለዚህ ቸልተኝነትን አስወግደን እንደገና ሰበበኛነትን አስወግደን ይልቁንም ደግሞ ልክ እንደነ አፍሮዲጡ በነፍሳችን ተወራርደን የጌታን ስራ በቤቱ የሆነውን ልንሰራ ይገባል። ወገኖቼ እንዲህ ብዬ ስነግራችሁ በጎን ያለውን ላሳስባችሁ ወዳለሁ። አንዳንዶች በመጽሐፍ ቅዱስም ውስጥ እንዲህ እንደኛ ጀምረው
ቃልም ተነግሯቸው የጌታ ሥራም ይብዛላችሁ ተብሎ መሃል ላይ ትተው የሄዱ እጅግ ብዙ አሉ፣ የሚቆጠሩ እጅግ ብዙ አሉ። ይሁዳን ታስታውሳላችሁ? እስከ መጨረሻው እግር እስከ መታጠብ በቤቱ አለ። ልቡን ምን ሰረቀው? ተመኑ። ከተመኑ አንዱ ፖሲብል የሆነው ገንዘብ ያዥም ነው፣ ገንዘብም ሊሆን ይችላል። ግን አንዱ ምንድነው? ጌታን ሲከተለው ከሚያደርጋቸው ተአምራት የተነሳ ይሆናል ብሎ የጠበቀው ደረጃ ነበር። ጌታ ግን ወደ መጨረሻው የግልጡን እየተናገረ መጣ። የሰው ልጅ አልፎ ሊሰጥ፣ ሊሰቀል፣ ሊሞት ይገባዋል እያለ ያ ይሁዳ ስሌት ውስጥ የለም። ተጋጨ። እግሩን አጥቦ ሰዓቱ ደረሰ ብሎ ጌታ በሚናገርበት ጊዜ፣ በሌሎች ወንጌላት ራት ደግሞ በልቶ ያንን በሚናገርበት ጊዜ በቃ ለዚህ ነው እንዴ? አላያችሁ? ቅድም ሰበበኞቹ ያልኳችሁ ውስጥ እንዳለ ለዚህ ነው እንዴ ይህን ሁሉ ዓመት ከረጢት ይዤ የተከተልኩት? አሁን ከሱ ጋር እጅ ልሞት ነው? አሁን እንዲህ እንጂ ልሞት ነው ብሎ ትቶ ሄደ። ያው ታሪኩን ታውቃላችሁ። ሸጦም የሸጠበት ገንዘብም ሳይሆነው መሬት ገዝቶ በዛ አለፈ ማለት ነው። ዴማስ የሚባል ታውቃላችሁ? ሐዋርያው ጳውሎስ አስቀድሞ በጣም ይገርማችኋል። ሰላምታ ሲጽፍ በቆሎሲስ ውስጥ ከሉቃስ ጋር ሆኖ ዴማስ ሰላም ይላቸዋል ብሎ የተጻፈለት ሰው ነው። ጌታ ሆይ በርትተው ከሚያገለግሉ ስሜ ተጠርቶ መጨረሻ ላይ የበረቱት ሄደው የኔ ስም ደግሞ እንደ ዴማስ አይጠራ። በጣም የሚገርም ነው። ሉቃስና ዴማስ አብረው ሆነው ምን ይሏቸዋል? ሰላም ይሏቸዋል የተባለው በሌላኛው መጽሐፍ ላይ ሉቃስ አለ። ማን የሌለው? ዴማስ። ምን ሆነ? ይህን ዓለም ወዶ ትቶኝ ሄዷል። አያችሁ? ከጌታ ቤት በሰበብ በዝንጉነት በቸልተኝነት ከአገልግሎቱ የሚሄዱ አሉ። ግን አንድ ቀን አይደለም ብድግ ብሎ ዛሬ በቃ ሄዳለሁ ብሎ አይደለም የሚሄዱት። ግራጁዋሊ ነው የሚሄዱት። ችግር ሲበዛ፣ የተዘራው ሳይበቅል ሲቀር፣ እነሱ ባሰቡት መንገድ እና ሜካኒዝም የሚደረስበት ቦታ ሳይደረስ ምን ይላሉ? ትተው ይሄዳሉ። ጌታ ከዛ ይጠብቃል። ግን ሌሎቹ እንደ ጳውሎስ አይነቶቹ እስከ መጨረሻ ተክተው ሩጫቸውን የፈጸሙት፣ እንደ ክርስቶስ ደግሞ ብድራታቸውን ትኩር ብለው አይተው፣ እንደነ ሙሴ ብድራታቸውን ትኩር ብለው አይተው እስከ መጨረሻው የታገሱት በጣም በተለየ ማዕረግ ጌታ ሲገለጥ አብረው የሚገለጡ ናቸው። የሙሴ ነገር ይገርመኛል። ወደ ናባው ተራራ ሂድ በዛም ሙት ተብሎ እንደ እግዚአብሔር ያለ ማንም የለም ብሎ መስክሮ ወደ ናባው ተራራ ወጥቶ ሞተ። በሰው አይን ምን ሆነ? ሞቷል። በሰው ስሌት ቢሰላ ያወጣቸው ሰዎች ወደ ምድር ሳይገቡ ብዙዎቹ አልቀው እሱም ተጎሳቅሎ ጫፍ ላይ ትቷቸው ነው የሄደው። በስኬት ቢሰላ ስኬት አይደለም ይባላል። ስለዚህ ምንድን ነው የሚታሰበው? ለፍቶ ምን ሆነ ይባላል? ሞተ። ግን የተገኘ ኋላ ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ በክብር በተራራ ላይ ሲገለጥ፣ በመሃል ደግሞ ደመና እንደገና ብርሃን ሆኖ ሲከፍል፣ በዛ ሆኖ ከሱ ጋር የሚነጋገረው እነማን ነበሩ? ሙሴና ኤልያስ። አያችሁ? እዚህ ምድር ላይ ተዘራው አልበቀለም ይሄ ምናምን ሲባል፣ ጌታ ጋር ግን ምን ሆኗል? በቅሏል፣ በስቷል፣ አድጓል፣ ታስቧል፣ ታይቷል፣ ተጠራቅሟል። ያውም መጠራቀምና በዛ ብቻ መከማቸት አይደለም። በዛ ደግሞ የተጠራቀመው አይረሳም፣ ብል አይበላውም፣ ሌባ አይሰርቀውም። ኢየሱስ ጌታ ነው። ስለዚህ ጌታን ለማገልገል ሰበበኞች አንሁን፣ ቸልተኞችም አንሁን፣ ዝንጎችም አንሁን። ይልቁንም ምን እናድርግ? ተነስተን የጌታ ሥራ የሚበዛልን እንሁን። ጌታ ይባረክ። ቆመን እንጸልያለን። ኢየሱስ ጌታ ነው። የጌታ ሥራ ሁል ጊዜ የሚበዛላችሁ